ክቡራን አፈጉባኤዎች፣ ክቡር ምክትል ፕሬዝዳንት የፓርቲያችን፣ ክቡራን የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ ስራ ኃላፊዎች፣ እዚህ ቦታ የተገኛችሁ እንግዶች በሙሉ እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። ባለፉት 10-20 ዓመታት በመንግስት ስራ ውስጥ የነበራችሁ ሰዎች በተለይም ቴክኖሎጂ ጋር የሚያያዝ ስራ የምትሰሩ ሰዎች የዛሬውን ቀን እንዴት እንደምታዩት መገመት ያስቸግራል። እኔ ግን ብዙ ነገር አስታወሰኝ። አዲስ አበባ ከተማ አቶ መኩሪያ ምክትል ከንቲባ እያሉ የአዲስ አበባ መሬት ይዘረፋል እና በጂኦ ስፓሻል ዲጂታይዝ እናድርገው የሚል ሀሳብ ምን ያክል ሲያጨቃጭቅ ሲያካስስ እንደነበረ ሳስበው፣ የኢትዮጵያ ገቢው አነስተኛ ነው፣ ኦቶሜት እናድርግ ይቀየር አሰራሩ ስንል እስከ መንግስት ድረስ ክስ ቀርቦ የመንግስት መሪዎች ተሰብስበው ይሄ ጉዳይ ብሎ የገመገሙበትን ጊዜ በጣም ያስታውሰኛል። ቢፒአር፣ ቢኤስሲ ኦቶሜት እናድርግ፣ ዘመን ተቀይሯል፣ እንቀየር ሲባል የነበረው ትግል በሀገር መከላከያ ሚኒስቴር በተለመደው ትራዲሽናል መንገድ የምናደርገው ዝግጅትና አካሄድ አያዋጣንም፣ እንፍጠን፣ እንዘጋጅ ያልንበትን ዘመን ያስታውሰኛል። በነገራችን ላይ የዛሬ 10-15 ዓመት የኢትዮጵያ የመንግስት ተቋማት ውስጥ ቴክኖሎጂ ላይ የነበረው ጭቅጭቅ ዌብሳይት ይኖራችሁ አይኖራችሁ ነው። ዌብሳይታችሁ መረጃ አፕዴት አያደርግም፣ ያሉት ኢንፎርሜሽኖች የዋሉ ያድሩ የቆዩ ናቸው፣ ይሄን ማሻሻል አለባችሁ አለብን ነበር ጭቅጭቁ። ከዚያ ወጥተን የሲቪል ሰርቪስ የሚባለው የመንግስት ቁልፍ አገልግሎት ሰጪ ተቋም ህዝብን በብዙ መንገድ ያስመረረ ተቀይሮ አሁን ባለበት ሁኔታ ዘመናዊነት ተላብሶ ማየት ለእንደኔ አይነት ሰው የሚሰጠውን ደስታ መገመት ትችላላችሁ። በዚያ ያለፋችሁ ሰዎች፣ በዚያ ጭቅጭቅ ያለፋችሁ ሰዎች ደግሞ እንኳን ደስ ያላችሁ ብላችሁ ወዳለሁ። መሶብ የኢኮኖሚ ኢንፍራስትራክቸር ነው። ልክ መንገድ፣ ኤርፖርት እንደምንለው ለአንድ ኢኮኖሚ ቁልፍ መሰረተ ልማት ነው። መሶብን በጥቅል ብቻ ሳይሆን በዝርዝር ማየት ያስፈልጋል። አንድ ዜጋ መታወቂያ ለመውሰድ 30 ደቂቃ የሚወስድ ሰርቪስ ቢሆን ያዘምኖ በ10 ደቂቃ ውስጥ መታወቂያውን ማግኘት ከቻለ ለዛ ዜጋ በነፃ መንግስት 20 ደቂቃ የሚያክል እድሜ ጨመረለት ማለት ነው። ያን 20 ደቂቃ ከፈለገ ሰርቶ ያተርፍበታል፣ አርፎ ተጨማሪ ጉልበት ያገኝበታል፣ ሌሎችም ቁም ነገሮች ሰራበት ይችላል። 20 ደቂቃ ከአንድ ሰርቪስ ለአንድ ዜጋ ማትረፍ ማለት በብዙ ሰርቪሶች ሲሰላ በዚያ ሰው እድሜ ውስጥ ምን ያክል የነጠቅነውን ጊዜ የነጠቅነውን ነፃ እድሜ መልሰን እንደሰጠነው ማሰብ ትችላላችሁ። ጊዜ በጣም ቁልፍ ሀብት ነው። ሰዎች መለስተኛ ሰርቪስ ለማግኘት የምናጠቃቸው ጊዜዎች ሲደመሩ መንግስታት በእነሱ ድክመት ምክንያት አመታትን ከዜጎች ሊወስዱ ይችላሉ። ያንም ያክል ትርፍ የሚያስገኝ የኢኮኖሚ መሰረተ ልማት ነው። ሁለተኛው ሌብነት ነው። እጅ መንሻ የሚጠየቅበት ሰው አግኝተን ስቆ ሲያስተናግድ አሊያም አዝኖ ሲያባርረን የሱን መከፋትና ማዘን ወደኛ እያጋባው ያንን በሽታ ያንን ሸክም ይዘን በብስጭት ወደ ቤታችን ሄደን ቤተሰብ ውስጥ ችግር የምንፈጥር ሰዎች እንደዚህ ያለው የገንዘብ ብቻ ሳይሆን ኔጌቲቭ ኢነርጂን ተሸክመን ከመሄድ የሚያድን ገንዘባችንን ሴቭ የሚያደርግ ጊዜያችንን ሴቭ የሚያደርግ ዜጎች ደስተኛ ሆነው በዚህኛው ስራ ደስታ የሚቀጥለው ነገር እንዲያሳኩ ያደርጋል።
ወረስት ኬስ ሲናሪዮ ደግሞ ብንወስድ አንድ ሰው ሰርቪስ ሊወስድ መጥቶ መታወቂያ ሰጪው አበሳጭቶት ካልከፈልከኝ አልሰጥህም ብሎት አስከፍቶት በብስጭት ሄዶ መኪና አስነስቶ ሊጋጭ ሊገድል ሊሞትም ይችላል። ከብዙ ችግር የሚታደግ መሰረተ ልማት። ወደ መንግስት ደግሞ ስንወስደው በተደጋጋሚ የመንግስት ዋነኛ ስብራት ተቋም ግንባታ ነው ያልነውን አንድ ኤጀንሲ ወይም አንድ ሚኒስትሪ ብቻውን ሳይሆን መንግስት እንደ መንግስት የተሰናሰለ የሚናበብ አንድ ኢንቲቲ አንድ ተቋም ያደርገዋል። ባንኮች፣ ገቢዎች፣ ፓስፖርት የሚሰጥባቸው ተቋማት የተለያዩ ተቋማት ሳይሆኑ እንደ መንግስት አንድ ተቋም ሆኖ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ የሚችሉ ያደርጋቸዋል። በዘመን ውስጥ ተወዳድረን የሚገባንን ነገር ለማግኘት ቴክኖሎጂ በጣም ወሳኝ ነገር ነው። ይህ መንግስት የኢትዮጵያን ብልጽግና ለማረጋገጥ 5 ቁልፍ ሴክተሮች ብሎ ከማይኒንግ፣ ከግብርና፣ ከኢንዱስትሪ፣ ከቱሪዝም እኩል ቴክኖሎጂም አንዱ ዋናው ፒላር ነው ያለበትን ቀን እና ጊዜ ሳስበው ይገርመኛል። ምክንያቱም ያኔ እንደ እብደት ይቆጠር ነበር። ያኔ ስንወያይ ቴክኖሎጂ በዚህ ፍጥነት ኢትዮጵያ ውስጥ እያንዳንዱን ዜጋ ኢምፓክት ማድረግ ይችላል ብሎ የሚያምን 2-3 ሰው ማግኘት ከባድ ነበር። የኢትዮጵያ ፌዴራል ፖሊስ ከቦሌ እስከ ዋናው መስሪያ ቤት የሲሲቲቪ ካሜራ እንዲያስገባ የዛሬ 20 ዓመት ገደማ ጥያቄ ቀርቦ ፌዴራል ፖሊስ ክፍያ መክፈል አልችልም ብሎ በነፃ ሰርቪሱን ከቦሌ እስከ ፌዴራል ፖሊስ ለመዘርጋት ለወራት የነበረውን ፍትጊያ ልነግራችሁ አልችልም። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋልነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ የኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለቅተን ሰራ ነው። ለሌሎች አይደለም ለኔ መልሶ ከፈለኝ ነገርየው ማለት ነው። እያየው በቅርቡ የቢሾፍቱ ኤርፖርት ስንጎበኝ ቨርቹዋሊ በዳሽቦርድ ፕሮጀክት እንዴት መከታተል እንደሚቻል እንዳየን ስንናገርም ሰምታችሁ ይሆናል። እዛ ያስደነቀኝ አንድ ነገር በኮንስትራክሽን ዘርፍ ቴክኖሎጂ መጠቀም ከማሽነሪዎች ውጭ አስቸጋሪ ነው። ማለት ዲጂታል ቴክኖሎጂ አይጠቀምም። የቢሾፍቱ ኤርፖርት ስትሄዱ የምታዩት ግን የተለየ ነገር ነው። እያንዳንዱ ግሬደር፣ እያንዳንዱ ዶዘር፣ እዛ ያልትላልቅ ማሽነሪስ በኤአይ ሰፖርት ይደረጋሉ። ለምሳሌ አንድ ጎርጓዳ ቦታ ያለው ኮትቻ አፈር ተነስቶ ሴሌክትድ ማቴሪያል የሚባለው ገብቶ ሲደመደም ሲደለደል በቤስ ኮርስ ደረጃ ስራው ካለቀ ኮንትራክተሩ ስራውን አቁሞ ሌላ ሱፐርቫይዘር ወይም ሌላ ኃይል መጥቶ በሚፈለገው ልክ ጥንካሬ መኖሩን መጠቅጠቁን ያይ ነበር። ታውቃላችሁ። ወደ ቤስ ኮርስም ሲያድግ እንደዚሁ ሰቤስ ሲሆን እንደዚሁ ቼክ ይደረጋል። አሁን ግን ራሱ ማሽኑ አፈር እየደለደለ
የት ጋር በበቂ ደረጃ ኮምፓክት እንዳደረገ የት ጋር ደግሞ እንደሚቀር ራሱ ትልቁ ማሽን ያውቃል። እዚህ ጋር ይበቃም ብሎ በኤአይ የታገዘ ይጨርሳል። ከዛ በኋላ ተጨማሪ ሰው መጥቶ ሱፐርቫይዝ አያደርግም። ምን ያክል ጊዜና ገንዘብ እንደሚቆጥብ ገምቱት። አብዛኛው የኛ ስራ የኛ አስፋልት ኳሊቲ የሚጎለውና በየቦታው የሚቆፋፈረው ሱፐርቫይዝ የሚያደርጉ ሰዎች እዚህ ጋር ቴስት አድርገው እዛኛው ጋር ቴስት ሳያደርጉ አፕሩቭ ያደርጋሉ፣ ረዘም ያለ ስራ ሲሆን። ማሽኑ ግን በእያንዳንዱ ሳንቲሜትር ራሱ እያየ እዚህ ጋር የኮምፓክት ደረጃው ያንሳል ስለሚል አስፓልቶቻችን በዚያ ቴክኖሎጂ ቢሰሩ ባጠረ ጊዜ ውስጥ አይፈርሱም ማለት ነው። የማይነካው ነገር የለም። ከሳምንት በፊት አይታችሁ እንደሆነ አላቅም፣ ክራቤቶች የጀመረው የስሪዲ ቤት አሰራር አለ፣ በማሽን የሚሰራው። አንድ ቤት በስሪዲ እያተሙ መስራት የሚያስችልን ቴክኖሎጂና እውቀት ኢትዮጵያ ውስጥ አየን። ሃውሲንግ የቤት ችግር ለኢትዮጵያውያን ስቃይ ነው። ስሪዲ ተጠቅመን ቤት የምናበራክት ከሆነ እያንዳንዱን ዜጋ እነካለን። የኛ መሰረተ ልማት ግንባታ ስርዓት ጥራት ያለው ለትውልድ የሚሸጋገር አይደለም። እንደምታውቁት ይሰራል፣ ሽሮ ፈሰስ ባይሆንም ይፈራርሳል። ያን የሚቀይር ዘመናዊ ማሽኖች ኖረው ጥራት ያለው ኢንፍራስትራክቸር ከገነባን 20-30 ዓመት ያገለግለናል። ዜጎች ለመታወቂያ ለፓስፖርት መከራ ከማየት ጊዜ ሴቭ ያደርጋሉ። በድምሩ ቴክኖሎጂ የማይነካው ሴክተር የለም። ግብርናችን እየነካ ነው፣ ኢንዱስትሪ እየነካ ነው፣ ማይኒንግ ሴክተር እየነካ ነው፣ ቱሪዝም በጣም በብዙ የተሳሰረ ነው። ቴክኖሎጂ ሴክተር የኢትዮጵያን የፋይናንሻል ሴክተር ዛሬ ከ55 ሚሊዮን ሰዎች ዜጎች በላይ በሞባይል መኒ በትሪሊየን የሚቆጠር ገንዘብ ትራንዛክት ሲያደርጉ የምታዩ ሰዎች አቅላችሁ አትመልከቱት። የዛሬ 19-18 ዓመታት የኢትዮጵያ ንግድ ባንክ ገንዘብ ከአንድ ብራንች ወደ ሌላ ብራንች በፋክስ በሚልክበት ዘመን ኦቶሜት እናርግላችሁ የሚለው ጥያቄ ወደ ፕራይም ሚኒስተር ኦፊስ ደረጃ ክስ ቀርቦ ተከሰን ተወንጅለንበት በመከራ ያሳካነው ጉዳይ ነው። የኢትዮጵያ ንግድ ባንክ በቀላሉ ገንዘብ ከአንድ ጫፍ ወደ ሌላ ጫፍ ትራንስፈር ማድረግ የቻለበት ሂደት በዋዛ የመጣ አልነበረም። ያኔ በዘመኑ ብርቅ ነበር። አሁን ግን ሞባይል መኒ መጣ። ሰው ከቤቱ ሳይወጣ ባንክም ሳይሄድ ገንዘብ ትራንስፈር ማድረግ የሚያስችልበትን ኢምፓክት ቴክኖሎጂ አምጥቷል። ይህ ሴክተር አሁንም በዘገየነው ልክ ሳይሆን ተሽቀዳድመን በሚገባን ተርታ እንድንቆም የማድረግ ብቃቱ ከፍተኛ ነው። ለምሳሌ በአፍሪካ ውስጥ አሁን ባለው ሁኔታ 2፣ 3፣ 4 ሀገራት የቨርቹዋል ሰርቪስ ወይም በአንዳንድ ሴንተር የሚሰጥ ሰርቪስ አላቸው። መሶብ አይደለም። ለምሳሌ ውጭ ጉዳይ ሄዳችሁ ውጭ ጉዳይ የሚመለከት ኦቶሜት የሆነ ሰርቪስ የሚሰጥ ተቋም ያለባቸው ሀገራት አሉ። በጣም ጥቂት ናቸው። በአፍሪካ ደረጃ ልክ እንደ መሶብ ዩኒፋይድ የሆነ ሁሉም ሰርቪስ ከአንድ ቦታ የሚሰጥበት ሀገር ግን የለም። ለአንድ ኤጀንሲ፣ ለአንድ ሚኒስትሪ፣ ለአንድ ተቋም ይሰጡ የሞከሩ አሉ። የኛ የሚደንቀው በአንድ ዓመት ጊዜ ውስጥ አንድ ብለን ጀምረን 70 ብራንች መድረሳችን ነው። 70 ብራንች በአፍሪካ ሳይሆን እንደ ልምድ መውሰጃ ብለን የንባቸው ሀገራት በ10-15 ዓመታት 70 አልደረሱ። 10-15 ብራንች ነው የደረሱት። ስኬሉ ይገርማል። ያ ደግሞ በተሟላ ሁኔታ ሳይጠናቀቅ ወደ ባስ እንቀይረው፣ ባስ የመሶብ ሰርቪስ ይስጥ ብለን ከጀመን 3 ወር ገደማ ነው። የዛን ዕለት ባስ መሆኑ ብቻውን በቂ አይደለም፣ ኤሌክትሪክ ባስ መሆን አለበት። የጋዝ ስላወጣን የጋዝ ባስ መሆን አለበት ብለን ነበር። 3 ወር ሳይሞላ አሁን ውጪ የጋዝና የኤሌክትሪክ መሶብ ማየት ይቻል። ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ አንዳንድ ጉዳይ ካላቸው ከቤታቸው
መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት የደረሱበት ደረጃ ነው። ምክንያቱም በሁሉም በቴክኖሎጂ ባደጉ ሀገራት ውስጥ ትልቁ ችግር ዳታን ከአንድ ተቋም ወደ አንድ ተቋም ያለውን መቀያየር መለዋወጥና የዳታን ኤክስቼንጅ በበቂ ደረጃ መገልገል አለመቻል ነው። ብዙዎች ጋር ዳውን ሳይድ ሆኖ የሚነገረው ይህንን ነገር የሚፈታው ስልክ የተለያዩ ተቋማትን ሰርቪስ በአንድ ስልክ መገልገል ከቻል ቀጥሎ የሚጠበቅብን ጉዳይ እነዚህን ዳታዎች የምናከማችበት አንድ ቦታ መፍጠር ነው። ከዚህ ቀደም ብየዋለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢትዮጵያ የናሽናል ክላውድ እንድትገነባ የተሰጠውን አቅጣጫ ተቀብሎ ምናልባት በሚቀጥለው ዓመት የሚጠናቀቅ ይመስለኛል። በጣም ግዙፍ ክላውድ እየገነባች ነው። አሁን የሚገነባው ክላውድ በየተቋም ያለው ዳታ ሴንተር የሚባል ተደምሮ የዚያን ክላውድ ግማሽ ያክል እንኳን አቅም አይኖረውም። ትልቅ ካፓሲቲ ያለው የዳታ ሶቨርኒቲ ያልነውን የዳታ ሉዓላዊነት እናረጋግጥ ያልነውን ጉዳይ የሚያሳካ ነው። የዳታ ሉዓላዊነት ሲባል ትንሽ ለጉዳዩ ቅርበት ያላቸው ሰዎች በዳታ ምን ሉዓላዊነት አለ የሚል ጥያቄ ሲያነሱ ሰምቻለሁ። የዳታ ሉዓላዊነት እንደኛ ቴክኖሎጂ ለጀመሩ ሀገራት ነው። ትክክለኛው የቴክኖሎጂ ሉዓላዊነት ነው። ወደዛ አስፓይር አድርጎ የሚሰሩ ሀገራት አሉ። ቴክኖሎጂን አንድ ሀገር ቢከለክለን በእኛው መጠቀም የሚያስችል አቅም ያስፈልጋል ብለው የቴክኖሎጂ ሉዓላዊነት የሚሉ ሀገራት አሉ። እኛ እዛ አልደረስንም። እኛ ያልነው የእኛን ዳታ በምናውቀው ስፍራ እናስቀምጥ፣ እነማን አክሰስ እንደሚያደርጉ እንወቅ፣ የእኛን ዳታ የሚፈልጉ ሰዎችም ሲወስዱ በሚገባቸው ልክ ክላሲፋይድ ዳታን መውሰድ እንዳይችሉ እናድርግ ነው። ይሄ ይቻላል። ብዙ ሀገራት አድርገዋል፣ እኛም እናደርገዋለን። ዳታ ውድ ሀብት ስለሆነ ነገር ግን የዳታ ሶቨርኒቲን በናሽናል ክላውድ ግንባታ ብቻ ሳይሆን በካቢኔ ሕግ አውጥተን ብቻ ሳይሆን በየተቋም ይህ ጉዳይ እንተገበር ከጀመርነው ጎን ለጎን በቂ ስላልሆነ የሃርድዌር ምርት እንጀምር ብለን የኤአይ ኢንስቲትዩት ከእናንተ ተቋም ጋር በመሆን የላፕቶፕ እና አይፓድ ፋብሪካ ከኤአይ ዩኒቨርሲቲ ጋር ደምሮ እየሰራ ይገኛል። በጥቂት ዓመታት ውስጥ ሶፍትዌር ላይ ያለን ብቃት፣ ዳታ ላይ ያለን ብቃት በሃርድዌር ደረጃም ላፕቶፕ እና አይፓድ ማምረት የሚያስችል ስራ እየተሰራ ይገኛል ኢትዮጵያ ውስጥ። ይሄ በሶፍትዌር ላይ ያመጣነው ብቃት የዳታ ሶቨርኒቲን አስፓየር እንድናደርግ ከረዳን በሃርድዌር ደግሞ የጀመርናቸው ጉዳዮች እያደጉ ሄደው ከሆነ ዓመታት በኋላ ልጆቻችን የቴክኖሎጂ ሶቨርኒቲ ማለት የሚያስችላቸውን አቅም ለመፍጠር መሰረት ይጥላል ማለት ነው። ቴክኖሎጂ በሁሉም መስክ ኢትዮጵያ ውስጥ እያመጣ ያለውን ነገር ለመገንዘብ እንዲያግዘን 55 ሚሊዮን ሞባይል ተጠቃሚዎች የቴሌብር ይጠቀማሉ። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ ሰልጥነው በቨርቹዋል ሰርቪስ፣ በቢፒኦ፣ በስታርታፕ ለመቀጠር የሚያስችል መሰረት ይዘዋል። መሶብ አንድ ብለን በአመት 70 ደርሰናል። ዲጂታል ፋይዳ ለብዙ ጊዜ የተናገርንበት ጉዳይ ቢሆን ዲጂታል አይዲ ፋይዳ በቅርብ ዓመታት ጀምረን 45 ሚሊዮን በላይ ደርሰናል። የሎ ኢንፎርስመንት ኤጀንሲስ በጥቅሉ እውነት ለመናገር አስደናቂ በሚባል ደረጃ ብቃታቸውን ኢንሃንስ አድርገዋል። መጠቀም ብቻ አይደለም መፍጠር ጭምር። የዛሬ 6-7 ዓመታት የጀነራል መኮንኖች ጋር ስለ ድሮን ቴክኖሎጂ ስናወራ እንደ ቅዠት ይታይ ነበር። መጠቀም ስንጀምር ለማየት የሚጓጓ ነገር ነበር። አሁን በስፋት ኢትዮጵያ ታመርታለች። መናገር መጀመር ብቻ ሳይሆን ማምረት እንችላለን።
እነዚህ ጉዳዮች ልጆቻችን በተለመደው ፔስ እንዳይጓዙ ብቻ ሳይሆን የምንመኘውን ብልጽግና፣ የምንመኘውን ሉዓላዊነት፣ የምንመኘውን የጸና ሀገር ግንባታ ለማረጋገጥ በእጅጉ የሚያግዝ ጉዳይ ስለሆነ ሁላችንም ይሁነን ብለን ከልባችን ወስደን ልንሰራበት የሚገባ ጉዳይ እንደሆነ በአንክሮ ማሳሰብ እወዳለሁ። እነዚህ ሁሉ ድሎች፣ እነዚህ ሁሉ አስደሳች ውጤቶች፣ እነዚህ ሁሉ አመርቂ ጅማሮች የኔም የእናንተም የሕዝባችን ደስታ ናቸው። ነገር ግን የሚቀሩ ጉዳዮች ደግሞ አሉ። ልማድ ቶሎ አይለቅም። መሶብ ሰራን ብንልም አሁንም ዛሬም ሰዎች በእጅ መንሻ ምክንያት ዜጎች ይማረራሉ። በዘንድሮ ምርጫ የኢትዮጵያ ሕዝብ ከሌሊት እስከ ሌሊት ተሰልፎ ስለ ሀገሩ ያለውን ፍቅር፣ ስለ ሀገሩ ያለውን ክብር፣ ስለ ባንዳነት ያለውን ጥላቻ፣ ስለ ተቋማዊነትና ሰላም ብልጽግና ያለውን ጉጉት በተግባር ሲያሳይ በአንድ ቋንቋ የተናገረው መልእክት እድል ብንሰጣቸው ሰርቪስ አሻሽለው ሌብነት ቀንሰው ልማት አፋጥነው ልጆቻችን በበቂ ስራ እንዲይዙ ማድረግ ይችላሉ የሚል እምነት በመያዝ ነው። ይህንን እምነት በከፍተኛ የኃላፊነት ስሜት መያዝ ይኖርብናል። የኢትዮጵያ ሕዝብ ማክበር፣ ላከበረው ዋጋ መክፈል ካልመሰለው ደግሞ የተቃረነውን ማድረግ ይችላል፣ አሳይቷል። ይሄ ስላከበረን አብዝተን ማክበር፣ ስላከበረን አብዝተን ማገልገል፣ ስላከበረን ባከበረን ልክ ታምነን መገኘት ካልቻል አይቀጥልም ጉዳዩ። ያ እንዲሆን ሁሉም የሥራ ኃላፊዎች በከፍተኛ የኃላፊነት ስሜት ድሮ ከምናረገው በላይ ውጤታማ መሆናችንን ማረጋገጥ ያስፈልጋል። አሁንም ሰርቪስ የሚማረሩ ዜጎች አሉ። አሁንም በሌብነት የሚማረሩ ዜጎች አሉ። አሁንም ስቆ ማስተናገድ ኢትዮጵያ ውስጥ ችግር የሆነባቸው ቦታዎች በጣም ሰፊ ናቸው። እያንዳንዱ ተቋም እዚህ ያላችሁ ስማችሁ ይነሳል በዚህ ጉዳይ። ይሄን ፈትሾ ቴክኖሎጂን አስፋፍቶና ተጠቅሞ የኢትዮጵያ ሕዝብ ችግር መፍታት የኔ የናንተ የሁላችን ኃላፊነት እንደሆነ ማሰብ ያስፈልጋል። መሶብ ሰራን ማለት የሕዝባችን እርካታ ጫፍ ደረሰ ማለት አይደለም። ጅማሮ ያስደንቃል ነው ያልነው። በዚህ ፍጥነት እድገታችን ያስደምማል ነው ያልነው እንጂ በቃ አላልንም። ለሲቪል ሰርቪስ ኮሚሽነር፣ ለመሶብ ኃላፊ ያለኝ መልእክት እስካሁን የሰራችሁት ስራ አስደማሚ ነው። ከአንድ ሴንተር ወደ ባስ፣ ከባስ ወደ ዩኒፋይድ አፕ ማደጋችሁ ደስ ይላል። ግን ይሄ እድገት ሌሎች አፍሪካ ሀገራት ላይ ማየት ስለምንፈልግ በሚቀጥለው ስንገናኝ ስንት ሀገር እንዳስተማራችሁ፣ ስንት ሀገር እንደሸጣችሁ፣ ስንት ብር ኢትዮጵያ እንዳመጣችሁ እንድትነግሩን እንፈልጋለን። እዚሁ መስራት ብቻ አይደለም፣ ማስፋት፣ ከዛ ደግሞ መሸጥና ገንዘብ ማምጣት መለመድ አለበት። ይህን ጉዳይ መከላከያ አድርጎታል። ገዝቶ ተጠቀመ፣ ሰራሁ አለ። አሁን ሽጦ ብር እያመጣ ነው። ሽጣችሁ ብር ካላመጣችሁና ለብልጽግናው ጉዞ ኮንትሪቢዩት ካደረጋችሁ ደስታችን ሙሉ አይሆንም። ደስታችን ሙሉ እንዲሆን መጀመሪያ እንፍጠር፣ ህዝባችንን አገልግል። ከዚያ ደግሞ እዛ ያልደረሱ ሰዎችና ሀገሮች ስላሉ ሽጠን ገንዘብ እናምጣ። በሸጥን ቁጥር በወጣን ቁጥር ብዙ ፊድባክ ስለሚመጣ ስራውን በየጊዜው እያደገ እየዘመነ ለመሄድ እድል ይሰጣል። እኛ እየሄዱ መሸመት ብቻ ሳይሆን እየሄዱ መሸጥ፣ እኛ እየሄዱ መማር ብቻ ሳይሆን እየሄዱ ማስተማር ልማዳችን እንዲሆን የሲቪል ሰርቪስ ኮሚሽንና ሰራተኞች ቀጣይ ኃላፊነታችሁ ይሄ እንደሆነ አስባችሁ ወደ አፍሪካ ሀገራት እንድትወጡ አደራላችሁ ፈልጋለሁ። የኢትዮጵያ አርቲፊሻል ዩኒቨርሲቲ የመደመር አርቲፊሻል ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ብዙ አፍሪካውያን በስኮላርሺፕ ተቀብሎ ኢትዮጵያ ውስጥ ያስተምራል። እነዛ ተማሪዎች መሶብ ሄዶ ይሰራሉ፣ ኤአይ ይሰራሉ፣ ድሮን ፋክተሪ ይሰራሉ፣ ላፕቶፕ ፋክተሪ ይሰራሉ። ሀገራቸው ሲሄዱ በየሀገራቸው እንደዚያ ያለ ሙከራ ጅማሮ ያደርጋሉ። እነሱን ስናገዝ እንደ አህጉር በጋራ ተያይዘን ስንወጣ ነው አፍሪካ የማትደፈር ሀብቷ የምትጠቀም ከሌሎች የምትተጋገዝ የምትሆነው።
ሉዓላዊነት ስንል ከሌሎች አንማርም አናስተምርም ማለት ሳይሆን አውቀን እንሰጣለን፣ አውቀን እንገዛለን ማለት ነው። ኢንተርዲፔንደንሲው በእውቀት ላይ የተመሰረተ መሆን አለበት ማለት ነው። ያን ማሳካት እንድንችል እንድንረባረብ አደራላችሁ ፈልጋለሁ። እጅግ የተወደዳችሁ የሥራ አመራሮች የዛሬ 6 ዓመት ስንዴ ኢትዮጵያ ውስጥ ማምረት አለብን መግዛት የለብንም ስንል የነበረን የስንዴ ማምረት ብቃት ውስን ነበር። ትልቋ ስንዴ አምራች አፍሪካ ውስጥ ግብጽ ነበረች። 9.7 ሚሊዮን ቶን በዓመት ታመርታለች። እኛ በጣም እናንስ ነበር። ዛሬ ኢትዮጵያ 33 ሚሊዮን ቶን በዓመት ታመርታለች። ከሁለተኛዋ ግብጽ ከ3 እጥፍ በላይ ከሁለተኛዋ ግብጽ ከ3 እጥፍ ትበልጣለች። ሞባይል መኒ ስንጀምር ኤምፔሳ የኬንያው ከኛ በብዙ ይልቃል። አሁን እኛም እንበልጣለን። ኮሪደር አዲስ አበባ ስንጀምር ታውቃላችሁ ፍትጊያውን። ዛሬ አርባ ምንጭ፣ ሐዋሳ፣ ጅጅጋ፣ ድሬዳዋ፣ ሐረር፣ ጅማ፣ ባህር ዳር፣ ደሴ፣ ጎንደር በየሄንበት በብዙ ከተሞች ቢሾፍቱ፣ አዳማ፣ ነቀምቴ በብዙ ከተሞች የሄደበት የስኬል ፍጥነት ብዙዎች ገንዘቡን ከየት ታመጣላችሁ፣ በምን ገንዘብ ትሰራላችሁ የሚል ጥያቄ እስኪያስነሱ ድረስ ሰፊ ሆኗል። የብዙ አፍሪካ ሀገራት ልምድ የሚወስዱበት ጉዳይ ሆኗል። በስንዴ በከተማ አሁን በመሶብ በኤአይ ዩኒቨርሲቲ በብዙ ጉዳዮች ኢትዮጵያ በአፍሪካ ተምሳሌት ትሆናለች ያልነውን ራዕይ ቅዠት ሳይሆን የሚጨበጥ እውነት ማድረግ ስለቻል ወደ ትክክለኛው ብልጽግና እስክንሄድ ድረስ ደግሞ የበለጠ ትጋት፣ የበለጠ ልፋት፣ የበለጠ ስራ ከኛ እንደሚጠበቅ አስበን በርብርብ እንድንሰራና ኢትዮጵያና ኢትዮጵያውያን የኩራት ምንጭ እንዲሆኑ የጸና ለልጆቹ ደህንነትን የማያወርስ አገር እንዲሆን ከዚያም አልፎ ለጸረ ኮሎኒ ትግል ለአፍሪካ ያደረገውን አስተዋጽኦ ለጸረ ደህንነት ትግልም ተመሳሳይ ድጋፍ ማድረግ የሚችል ሀገር እንዲሆን በጋራ እንድንረባረብ አደራ እያልኩ ተስፋን ከመትከል እንዳትቦዝኑ። ተስፋን ስንተክል መሶብን እንዴት ማሳደግ እንዳለብን፣ በምግብ ራስ መቻል እንዴት ማደግ እንዳለበት፣ የዳታ ሉዓላዊነት መረጋገጥ እንዴት እንዳለበት፣ የከተሞች ስራዎቻችን እንዴት ማደግ እንዳለባቸው እያሰብን ተስፋን ክረምቱን እንተክላለን። ህዝብ የሰጠን አደራ ገምግመን ለይተን ራሳችን እናጠራለን። በተሻለ ቁመና በተሻለ ብቃት የሚቀጥለው 5 ዓመት ኢትዮጵያን በአስተማማኝ መሰረት ላይ ማስቀመጥ ስራ እንሰራለን። ይህ ደግሞ የሚሆነው በመደመር ብቻ ነው። ይህ ደግሞ የሚሆነው አብሮ በመቆም ብቻ ነው። ይህ ደግሞ መሆን የሚችለው እስላም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ፣ አፋር አይደለም፣ ኢትዮጵያዊ በመሆን ነው። ያንን በማድረግ የኢትዮጵያን ብልጽግና በጋራ እንድናረጋግጥ ተስፋ እንድንተክል አደራ አላችሁ ፈልጋለሁ። ስለሆነው ስላገኘነው ድል እጅግ አድርጌ ላመሰግናችሁ ፈልጋለሁ። የሚጠበቅብን ግን ከዚህ የበለጠው መሆኑን ደግሞ ላሳስባችሁ ፈልጋለሁ። እስካሁን የመጣው ድል የኢትዮጵያ ሕዝብ ከሚጠብቀው 1% ብቻ ነው። ለቀሪው በጋራ እንረባረብ። እጅግ አድርጌ አመሰግናለሁ።